አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ እንዴት ናችሁልኝ አለን አልহামዱሊላህ እንግዲህ ዛሬ ወደ ወልቂጤ መስመር ወይም ወደ እንድብር እየሄድን ነው ከእንድብር ደግሞ ወደ ውስጥ ወደ ገጠራማው ክፍል የሚያስገባ መንገድ ላይ ፒስታ ላይ እንገኛለን እንግዲህ እዛ የታዘዝነው ትዕዛዝ ምንድነው አንድ ቲቪ ስታንድ አንድ ቴሌቪዥን ሶላር እንዲሁም ደግሞ የኩርኩር የውሃ ምናምን ማመላለሻ ኩርኩር ነበር ኦርደር የተደረገኝ ነበርውና አንድ ቴምር ነበር ኦርደር የተደረገው እንግዲህ እሱን ይዘን ወደ ገጠራማው ክፍል እየገባን ነው አሁን ያለነው ወደ ቻሃ መስመር ወደ ኢነቆ የምትባል ቀበሌ ነው ይዘን የገባነው ወደ ጉራጌ መስመር ማለት ነው ይሄው እንግዲህ እንደምትመለከቱት ቤቱን ደርሰናል ያው ፒስታ ስለሆነ አንደኛው ባጃጅ እዛ ድረስ አልገባም ሲለኝ በአንደኛው ባጃጅ ነበር ስንገለብጥ የነበረው የሆነ ሰዓት ላይ ግቢው ደግሞ የኔን ይመስላል በጣም የሚያምር ቤት ነው ግቢው በጣም ደስ ይላል እንግዲህ ይሄንን ስራ ለመስራት አንድ ቀን እዛው ማደር ነበርብንና ያው እዛው አድረን ያለውን ነገር አጀስት አድርገን እንመለሳለን ማለት ነው እንግዲህ እቃችን ደስ የሚለው አንድ ነገር ሳይሰበር ሳይነካካ በሰላም ስለደረሰልን በጣም ደስ ብሎናልኛ ራሱ ስለዚህ ያው አንዳንዴ ከስተመር ምንም ነገር እንዲሆንበት አይፈልግም ምንም ነገር እቃው በተለይ የሆነ ነገር ከሆነ ትንሽ እንኳን እንከንካለው በጣም ነው ቀረም ይሰኘው ያንን ደግሞ እንዳይሆንብን ሁሉ ነገር ያው በሴፍቲ አድርገን ጭነን ያንዳንዱ ነገር አጀስት አድርገን ይዘናላቸው ከች ብለናል እንግዲህ ያው ወቅቱ ረመዳንም እንደመሆኑ መጠን እናት አባት ያው ቤት ውስጥ ነበርውና ያው ተው አውናት ነካኩ እቃውን አስቀምጣችሁ በቃ ነገ ይሰራል ምናምን ይያሉን ነበር ግንኛ ያው ሌላም ስራ ብዙ ኦርደር ስለነበረብን መጀመሪያ ይሄንን መጨረስ ስለነበረብን ነው እንግዲህ እነሱን ዝም ብለን ይበቃ ከ11 ሰዓት የደረስነው ማምሻ 11 ሰዓት ላይ ማለት ነው ከቀኑ 11 ሰዓት ላይ ነበርና የደረስነው ያው ይቻልነው ያለ እንስራና የቀረውን ደግሞ ነገ እንሰራለን ምናምን ብለናቸው ነበር ግን ያው እነሱ አይቻልም ምናምን ብለውን ያው እቃውን ብቻ ፈታተን ቪዲዮ አድርገን ነገ ዝናብ ሊዘንብ ይችላል ለቪዲዮ ላይ መጭ ይችላል ብለን በማሰብ ይሄው እንደምትመለከቱት ይሄ የሶላር ፓኔል ነው 32 ኢንች ወይም 42 ኢንች የሚችለው ሶላር ነው እንደምታዩት በጣም ቆንጆ የሆነ እቃ ነው አሪፍ ማቴሪያል ነው ይዘንላት የመጣ ነው ማለት ነው ልጅቷ ምንም ያው አማናም ስለሆነ በጥንቃቄ ሰርተን ለማስረከብ እንሞክራለን ማለት ነው እንዳጠቃላይ እና በዚያ አጋጣሚ አንድ ነገር ማለት ፈለኩኝ ምን መሰላችሁ የሶላር ማቴሪያል ስታዙ የ2 አመት ጋራንት አለው ስንላችሁ ጋራንቱ ምን መሰላችሁ ጋራንቱ እኛ ይሄን ነገር አትጠቀሙበት ይሄ ከተሰካበት ይበላሻል ካቅሙ በላይ ሆኖበት ባትሪው ወይም ደግሞ ኢንቨርተር ወይም ሬጉሌተሩ ሊፈነዳ ይችላል ብለን ባልነው መሰረት ያንን ነገር ካላደረጋችሁበት ምንም ነገር አይሆንም ምንም እና ከሆነም ደግሞ እኛ ጋራንት ልንሰጣችሁ የምንችለው ምን መሰላችሁ ለምሳሌ የተለያየ ነገር ሰክታችሁበት ቢቃጠል እኛ ጋራንት አንሰጥም ምክንያቱም ማነው ሶላሩ በሚችለው አቅም ሶላሩ በሚያስተካክለው በራሱ አቅም እያንዳንዱ ነገር ተመጥኖለት የተሰራ ነው እኛ ጋራንት ልንሰጣቸው የምንችለው እኛ መጠገን የምንችለው ማቴሪያል ከሆነ ለምሳሌ በዝናብ ምክንያት ሶላሩ ከላይ ያለው መጣድ አልሰራም ካለ እንዲሁም ደግሞ ኢንቨርተሩ ገመዶቹ ለቀው እንቢ ካለ እንዲሁም ደግሞ ከታች ያሉ ሬጉሌተሩና ባትሪው የሚገናኝበት ፓርት ላይ የሆነ ነገር ብልሽት ካለ ነው እኛ ልናስተካክለላችሁ የምንችለው እንጂ እንዳለ ተቃጥሉ አታርጉ የተባላችሁትን ነገር አድርጋችሁበት ከከሰለ በኋላ እንዲ ያደረከው እኮ እንዲ ተበላሸ ብትሉ እኛ ጋር ጋራንት ሊኖረው አይችልም ምክንያቱም አይደለም ለናንተ እኛ በብዛት በ20 በ30 በመኪና ሞልተን ጭነን የምናመጣው እኛ ራሱ ጋራንት አይሰጡንም እነሱ የሆነ ነገር እንኳን ከተበላሸ ማለት ነው ስለዚህ ይሄንን ነገር ታሳቢ ለማድረግ ሞክሩ አንዳንዴ ጋራንት ስለተባለ ብቻ እቃው ሙሉ በሙሉ ይቀየርላችኋል ማለት አይደለም መብራትም ራሱ እኮ ይቃጠላል ይነዳል ካቅሙ በላይ የሆነ ነገር ስንጠቀምበት ማለት ነው እዚያ ስለሆነ ጋራንት ሊኖር የሚችለው ወይም ዋስትና ሊሆን የሚችለው ቀደም በነገርኳችሁ ስታይል ሊሆን ይገባል ምክንያቱም ዋስትና ማለት አሁን እኛ ሰርተነው
በእኛ አቅም መሰራት የሚችል ከሆነ ዋስትና ሊኖረው ይችላል ግን እንትኑ ኢንቨርተሩ ተቃጥሎ ክስል ብሎ ማይሆን ነገር ተሰክቶበት ወይም የሆነ ነገር ማሳ አድርጋችሁት ከተበላሸ ለኛ ራሱ እኮ አይቀይሩልንም ፋብሪካው ራሱ አይቀይሩልንም ለኛ ማለት ነው እኛ ጋራንት ልንሰጣችሁ የምንችለው እነዚህ ነገሮች ብቻ ነው እኛ ሰርተነው አስተካክለነው ኢንቨርተሩ እንቢ ካለ እንዲሁም ደግሞ ከላይ ምጣዱ ላይ ችግር ካለ ወይም ደግሞ ከታች ባትሪው ላይ እና ኢንቨርተር ወይም ሬጉሌተር የሚባለው ግንኙነታቸው እንትን ካለ እኛ ጋር ነው ልናስተካክላችሁ ቤታችሁ ድረስ መተን ድጋሚ ሄደን እናስተካክለላችኋለን ማለት ነው ስለዚህ በዚህ ልክ ብትረዱት የተሻለ ነው አሁን ዋስትና ስንል እቃው ሙሉ በሙሉ ወስደን እንቀየርላችሁ ብላችሁ አታስቡ እንደዛ አይደረግም ሲጀመር የትኛው ማቴሪያል ጋራንቲ ይባላል እንጂ ዋስትናው አሁን በነገርኳችሁ ስታይል ነው ሊሆን የሚችለው አሁን ለምሳሌ ቴሌቪዥንም ልክ እንደዛው በፓወር ምክንያት ስታብላይዘር ሳትጠቀሙ በተለያዩ ነገሮች ቢቃጠል የሆነ ነገር ቢሆን ጋራንቲ የለውም ይሄ ጋራንቲ ሊሆን የሚችለው ውስጡ ላይ የሆነ ችግር ካለ እየሰራ ቀጥ ካለ ከቆመ እንጂ ውስጡ ፓወር አቃጥሎት የተለያዩ ነገሮች መተውት ወይም ወድቆ የሆነ ነገር ከሆነ ዋስትና የለውም ማለት ነው ዋስትና ሊኖራቸው የሚገባቸው አይነት ቀደም በነገርኳችሁ አይነት ነው ዋስትና ሊኖረው የሚችለው እንጂ ይሄ ገመዱ ወይም ማን ነው ውስጥ ላይ ያለው እቃ ተቃጥሎ ብዙ ጉዳት ከደረሰበት በኋላ ዋስትና አለው ማለት ለእናንተም ትንሽ ይከብዳልና ጥንቃቄ አድርጉ እቃው ከተያዘ ምንም አይሆንም ምንም አንድ ነገር ሳይሆን ለብዙ ጊዜ መቆየት ይችላል እና ይሄው እንደምትመለከቱት ያው ኢንስታሌሽኑን ሁሉም ነገር ጨራርሰን አሁን የሚቀረን ያው ዲሽ ሰቀላ ነው አሁን ፍሪኩዌንሲው ምናምን አስተካክሎ ዲሹ መስቀል ነው የሚቀረው እንግዲህ እንደምትመለከቱት በጣም ቆንጆ አድርገን ነውና ያስተካክልነው እችኛዋን ያው ክዳን የሰራንላት ሳሎን ላይ ስለሆነ ማታ አይናቸው ላይ ላይቱ እንዳያንጸባረቅባቸው ክዳን ነገር አድርገንላታል ማለት ነው ይሄው አሁን የቀረው ያው ዲሹን መታ አድርጎ ሰቃቅሎ ወደ ዋናው ፕሮሰስ ይሄዳል ማለት ነው ስራው ያው እናንተም በያላችሁበት ሆናችሁ ስለምታዙን እኛን አምናችሁ እንዲያደርግልን ብላችሁ አዛችሁን ስለምታዙን ከልብ እናመሰግናለን እናንተም እዘዙ ባላችሁበት ሄደን በታማኝነት እናገለግላችኋለን ይህ ደግሞ ከገጠራማው ክፍል ያው ውሃ በወገብ ተሸክሞ ከማምጣት ይልቅ በዚህኛው ኩርኩር በቀላሉ ከፈለጋችሁበት ቦታ እየገፋችሁ ይዛችሁ መምጣት ትችላላችሁ ይሄም ያው ኦርደር የተደረገ ነው ይሄናው ብሎን ማጠባበቀው ከፋብሪካ ሲወጣ ብዙም ብሎኑን አያስሩትም አስቸጋሪ ነውና እሱን ተበቅተበቅ አድርጌ ጨራርሼ ይሄው አሁን ደግሞ ያው ዲሹን ሞልተን ምን ብለን ለፋዘራቸው ወይም ለአባቱ ወይም ለቤቱ ባለቤት እያስረዳናቸው ነው እና እናታቸው በጣም ደስ የሚሉ ፋዘራቸውን በዛው ልክ ማታ ያጫወቱና ነውና የነጋው በጣም ደስ የሚል ጊዜ ነበር ሰላም አለይኩም ወራህመቱላሂ ወበረካቱ